ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ እማዬ ግን ስለምትወጂ ነው እንደዚህ የምትይኝ? ሴጣን ልደልሽ የራስህ እየሰደበኝ በኢየሱስ ስም ቆረጥከው? እስቲ ሌው በኢየሱስ ስም እስቲ ነው። እንግዲህ ፉአድ ዛሬ በሚያምር ቪዲዮ መጥቷል ማለት ነው። እንግዲህ እሱም እንደተናገረው ከሆነ ጓደኛውና ማናት ፈቲ ዛሬ ሰርጋለን ብለው ሄደዋል። ስለዚህ እኔም ብቻዬን ነኝ፣ ፍቅርም ከቤት አሟት ብቻዋን ነው ያለችው። ስለዚህ ወደ ፍቅር ሄጄ መልካምና ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ብዙ ጥያቄዎች አሉኝ፣ እንደዚሁም ከተመልካች የተጠየቀችውም ጥያቄ አለ። እኔም የምጠይቃት ብዙ ጥያቄዎች አሉ። እነዛን ጥያቄዎችም በነፃነት እንድትመልስልኝ ብቻዋን ሄጄ ማግኘት እፈልጋለሁ። ስለዚህ ዛሬ በዚህ ተልካሻ ምክንያት ፍቅርን ለማግኘት እፈልጋለሁ ብሏል ማለት ነው። ምክንያቱም ፍቅርን እንግዲህ ፉአድ በጣም ይወዳታል ማለት ነው። ምክንያቱም ድሮ ገና ፍቅር ከአብርሃም ስትለይ በጣም ተጎድታ ነበረ። ፉአድ ነበር ከጎኗ የነበረው። ይሄ የማይካድ ጉዳይ ነው። ወደ ሚዲያውም ያመጣት አይዞሽ፣ በርቺ፣ የሰው ትችት፣ የሰው ሀሜት፣ የሰው ጉርጉሮ ምንም እንዳይበግርሽ፣ እንዳይሰብርሽ ነግሬሻለሁ። አንቺ ፍቅር ነሽ፣ ጠንካራ ነሽ፣ በርቺ ብሎ እንግዲህ ወደ ሚዲያው ያመጣት ፉአድ ነው ማለት ነው። እንግዲህ ፉአድም ከዛ በኋላ ብዙ ካሳለፉ በኋላ ወደ አዲስ አበባ ከመጡ በኋላ በመሀላቸው ብዙ ክፍተት ተፈጥሮ ነበረ። እንግዲህ ያን ክፍተት ደግሞ በትዕግስትም በመነጫነጭም በማልቀስም ብቻ በብዙ ነገር አሳልፈው ዛሬ ደግሞ እዚህ ጋር ደርሰዋል ማለት ነው። እንግዲህ እዚህ ጋር ደርሰው እንደምናያቸው በፍቅር ቤት በጣም ደስ የሚል ቆይታ እያሳለፉ ነበር ማለት ነው። ማንም ከልካይ ሳይኖራቸው፣ ማንም በመሀላቸው ጣልቃ ሳይገባ እንግዲህ አንዴ እያንጎራጎረችለት፣ አንዴ ደግሞ እሱ እያንጎራጎረላት ብቻ ደስ በሚል ሁኔታ እያሳለፉ ነበር ማለት ነው። ሰላም ሰላም! ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የክርስቶስ ሰላም ብዝት ትርፍ ይበልላችሁ። እንግዲህ ዛሬም እንደተለመደው ከማዳም ኩሽና መጥቼላችኋለሁ ማለት ነው። ከማዳም ኩሽና ስመጣላችሁ እንግዲህ ወይም በአብርሃም ወይም በፍቅርና በፉአድ ወይም በጽጌና በዳኒ ብቻ በተለያዩ ሰዎች ነው የምመጣው። ምክንያቱም ከማዳም ቤት ማንኪያ፣ ሳህን፣ ብረት ድስት ማንኳኳት ብቻ ስለሆነ የሚገኘው እስከዛው ድረስ እኛም ቀን ወጥቶልን አልፎልን እንደ ሰው ብቅ ብለን መስራት እስከምንጀምር ድረስ እንግዲህ በእነዚህ በፌመሶቹ በሚያምሩት ጥንዶች ብቅ ብዬላችኋለሁ ማለት ነው። እናንተም ቻናሌን እስቲ እናግዛት በቅንነት ብላችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ ማለት ነው። እስካሁን ድረስ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ለሆናችሁኝ ምስጋናዬ ከልብ ነው። ፈጣሪ ውለታችሁን ይክፈል። እናመሰግናለን ብያለሁ። እንግዲህ ዛሬ በፍቅርና በፉአድ ነው የመጣሁት። ፍቅርና ፉአድ እንግዲህ ዛሬ ላይ በጣም የሚያስቀኑ ፍቅረኛሞች ነው የሚመስሉትና እንግዲህ እንደተመለከታችኋቸው እንደምታዩዋቸው እኔም ሙሉ ቪዲዮውንም ባይሆን ቆረጥ አድርጌ 1-6-7 ደቂቃ ይዤላችሁ መጥቻለሁ በድምፄ ማለት ነው። እንግዲህ ፍቅርና ፉአድ ያው በመሀላቸው እንደነገርኳቸው ቀደም ሲል ብዙ ነገሮች ተፈጥረው ነበር። አብርሃምና ሩታ በተጣሉ ጊዜ ፍቅርና አብርሃም ደግሞ እንደገና አንድ ላይ ሆነው ነበር። በቃ ፉአድን ትተሽ ወደ አብርሃም መጣሽ፣ እንኳንም መጣሽ፣ የድሮ ፍቅረኛሽ ይሻላል፣ ብቻ ብዙ ነገር እያልናት ያው በዚህም ስናበረታታት ነበር ማለት ነው። ዋናው ነገር ግን እግዚአብሔር ወይም እንግዲህ አላቅም ብቻ ፈጣሪ ያሰበው ነው እና የሚሆነው። እነዚህ ልጆች እንግዲህ እኛ እንደምንላቸው ከሆነ ብዙ ኮመንታተሮችም አልተቀበሉትም የፉአድንና የፍቅርን አንድ ላይ መሆን ከኔም ጀምሮ ማለት ነው።
ምክንያቱም የሚከለክላቸው ምን እንደሆነ ታውቃላችሁ? እሷ ክርስቲያን እሱ ሙስሊም በመሆናቸው ማለት ነው። ምክንያቱም ያኔ ሙስሊምና ክርስቲያን በአንድ ቤት ደስ አይልም። እንደ ቤተ ክርስቲያን አስተምሮትም አይቻልም። በሙስሊሞችም እንደዛው ይመስለኛል። ግን አንዳንድ ጊዜ ባለማስተዋል ብዙ ሰዎች ቤትሽ ቤቴ ነው፣ ዋናው ፍቅር ነው፣ ፍቅር ካለን ምንም ችግር የለም፣ አንቺም በሃይማኖትሽ እኔም በሃይማኖት የሚል አለ ማለት ነው። ይሄ ደግሞ በፍጹም ስህተት ነው ማለት ነው። ይሄ ስህተት ከስህተትም ስህተት ነው ማለት ነው። የማይሆን ነገር ነው። አንዲት ክርስቲያን ሴት ሙስሊም አግብታ እንዴት ነው ወደ ቤተክርስቲያን ሄዳ ንስሐ የምትገባው? እንዴት ነውስ የምትቆርበው? እንዴት ነውስ እኔ እንጃ ቅባ ቅዱስ ቅዳሴ ጸበሎችን ምናምን የምትቀበለው? ብቻ እነዚህ ብዙ ነገሮችን ጥያቄ ይሆንብኛል። ይሄ ለራሴ ነው። ወደፊት እንግዲህ እንማር ይሆናል እግዚአብሔር ከፈቀደ። ብዙዎቻችን የምታውቁ ደግሞ ኮመንት ላይ ያስቀምጡልን። እርግጠኛ ነኝ በሙስሊሞችም አይቻልም ብዬ አስባለሁ። የሙስሊምና ክርስቲያን አንድ ላይ ተጋብቶ መኖር ይቻላል ብዬ አላስብም በሙስሊሞችም። ስለዚህ አሁን እንግዲህ ዋናው ነገር ፍቅርና ፉአድ እንግዲህ እናንተ ምንም በሉ ምንም እኛ አንድ ላይ ነን ብለዋል ማለት ነው። ሰውየው መጥቶብኝ ተቋረጠ። ምን አይነት ሰውዬ ነው በእናትህ? የሰው ቤት የሰው አይደል? ለማንኛውም ቤተሰቦቼ እንግዲህ ቪዲዮ ስለተቋረጠ ይቅርታ እየጠየቅን ወደ ፉአድና ወደ ፍቅር ደስታ እንመለሳለን ማለት ነው። እንግዲህ በዚህ መልኩ እሷ እየዘፈነችለት እሱ ደግሞ እየተቀበላት ደስ በሚል ሁኔታ እያሳለፉ ነበር ማለት ነው። እና ወጣም ወረደም ግን የፍቅርና የፉአድ መጨረሻ ምን ይሆን? እውነት ይጋቡ ይሆን? እውነት ለዩቱባቸው ብለው ይሆን እንዲህ የሚሆኑት? ብቻ ይሄ ሚስጥር ነው፣ አልገባኝም። የገባችሁ ካላችሁ ኮመንት ላይ ጻፉልኝ ማለት ነው። ኮመንታተሮችም እንግዲህ ብዙዎቻችሁ ፉአድ ፍቅር ይዞታል፣ ፉአድ ከፍቅር ጋር ፍቅር ይዞታል ምናምን የምትሏላችሁ። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ስለዚህ እንግዲህ ያው እነዚህ ልጆች መለየት ራሱ ኃጢአት ነው አትሉም? እንግዲህ ወይ አንደኛው ሙስሊም ይሆናል ወይ አንደኛው ክርስቲያን ይሆናል ማለት ነው። እንግዲህ እነሱ በተስማሙበት ሰው የመረጠውን የወሰነውን ለነፍሴ ይበጃታል ይመቻታል ብሎ አስቦ አቅዶ የፈለገውን መግባት ይችላል። እኛ እስከዚህ ድረስ ተው አይሆንም ጥሩ አይደለም ብለን መክረን ነበር። እነሱ ደግሞ አይ እኛ ለራሳችን እናውቃለን ብለዋል። ስለዚህ የእነሱን መጨረሻቸውን ዝም ብለን እየተከታተልን ማየት ነው ማለት ነው። ለማንኛውም እንግዲህ ዛሬ በሚያስደምምና ደስ በሚል ሁኔታ ነው የመጡት ማለት ነው። እንግዲህ ኩሽና ውስጥ ናቸው። ቁርስ እየሰራላት ነበረ። ከዛ በኋላ ደግሞ አቮካዶ ጁስ ስራልኝ ብለው እንግዲህ ማንጎ ጁስ ስራልኝ ብለው ጁስ እሰራለሁ ብሎ እጁን በቢላ ቆረጠ ማለት ነው አቶ ፉአድ። እንግዲህ እጁን በቢላ ከቆረጠ በኋላ የኔ እናት ቁስሉን ደሙን ጥርግርግ አድርጋ ሳም እያደረገች በል አንተ ተው እኔ እሰራዋለሁ ብላ እሷም እንግዲህ እንደዚህ እያንጎራጎረች እየዘፈነች ያው ጁሱን እየመታችሁ ነው ማለት ነው። እንግዲህ ጁሱም ከተሰራ በኋላ ሁሉም ነገር እንትን ካለ በኋላ ያው እነሱም ቁርሳቸውን እየበሉ በጣም አሪፍ ጊዜ እያሳለፉ ነበር። እንግዲህ ለፍቅርና ለፉአድ መልካምን የምትመኙ ሁሉ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እኔንም ማለት ነው። እኔ በበኩሌ ደስ ብለውኛል። በአንድ ነገር ደስ ባይለኝም የሰው ልጅ ግን ይናገራል። ያ ሰው ደግሞ አይ ይሄ ነገር አይሆነኝም ይሄ ነው የሚሆነኝ ካለ የመረጠው መሆን ይችላል ማለት ነው። ስለዚህ ደስ እንዳላቸው መሆን ስለሚችሉ እኔንም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እኔም ከዛው ከማዳም ኩሽና ላይ የመጣሁላችሁ ሰላማችሁ ብዝት ትርፍ ይበልልኝ። አድማጭ ተመልካቾቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ግን ይችን ቪዲዮ የምታዩ ሁሉ ላይክ ሳታረጉ እንዳታልፉላለሁ። በፍቅርና በፉአድ ስም ጠይቃችኋለሁ። ላይክ ሰብስክራይብ አድርጉኝ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።